We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ሁሉን ክብራና የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። አርሰናል ቅዳሜ ምሽት 1 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር ማለት ነው ወደ ክራቨን ኮቴጅ አምርቶ ከፉላም ጋር ጨዋታውን ያደርጋል። ስለ ጨዋታው ሐሳቦችን ልናነሳ ከናንተ ጋር ተገናኝተናል በፕሪማች ሪቪው ማለት ነው። አብራችሁን ስለምትቆዩ ደግሞ ማድመጦታችሁን ስለምትሰጡን ከልብ እናመሰግናለን። በፉላምና አርሰናል ጨዋታ ላይ ብዙ ሐሳቦች እናነሳለን። ሪካርዶች አሉ። ራይስ ስለ ጨዋታው ስለሚኖር ተሳትፎ እናነሳለን። ነጥለን የሱን ስም ማለት ነው። እንዲሁም ደግሞ አርሰናል የተለያዩ ተጫዋቾች ጎል የሚያስቆጥሩበት ቡድን ሆኗል። በዚህ ውድድር ዓመት 9 የተለያዩ ተጫዋቾች ጎል አስቆጥረዋል እና ምን አይነት ሪካርዶች አሉት በዚህ ጉዳይ ላይ እንመለከታለን። አሌክስ ኢዮቢ በዚህ ውድድር ዓመት ሊጉን በጣም አስደናቂ ነው ከጀመሩ ተጫዋቾች እንዳንዱ ነው። በተለይ ደግሞ ላይን ብሬክ ፓስ በማድረግ ማለት ነው። ወደ 10 ቁጥር ሚና ላይ ከመጣ በኋላ በፉላም ወይም ደግሞ ከአጥቂ ጀርባ መሰለፍ ከጀመረ በኋላ አስፈሪ አማካኝ እየወጣው ይገኛል። በጨዋታው ስለሚኖር ትርጉም እናነሳለን። ብዙ ጉዳዮች እናነሳለን። የአርሰናል የካውንተር አታክ አጫወት በዚህኛው መርሃ ግብር ውስጥ እንዴት ይሆናል፣ በጨዋታው ውስጥ ስለሚኖሩት አንዳንድ ዳይናሚክሶች እናነሳለን። ቁጥሮችን አብዝተን ደግሞ እንነጋገራለን። ሄድ ቱ ሄድ ወይም ደግሞ የእርስ በርስ ግንኙነቶች ቁጥሮች ምን ይላሉ፣ ያለፉትን አመታት ወደ 20 አመታት ወደ ኋላ መለስ ብለን ቁጥሮች እናነሳለን። ደግሞ 1960 መለስ የሚያደርግ ወደ 80 ምናምን አመታት መለስ የሚያደርገን ቁጥርም አለ። እሱ እናነሳለን። በጨዋታው ውስጥ ስለማይኖሩ የሁለቱም ቡድኖች ተጫዋቾችም እናነሳለን። ግምታዊ አሰላለፋችንን እንዲሁም ደግሞ የኦፕታን የጨዋታ ግምት እናነሳለን። ብቻ አብራችሁን ቆዩ። ብዙ ነጥቦች እናነሳለን በሚቀጥሉት 18 እና 20 ደቂቃዎች ላይ ማለት ነው። እናንተ ደግሞ አብራችሁን ስትቆዩ የጨዋታ ግምቶቻችሁን ታሰፍሩልናላችሁ የኮሜንት መስጫ ባር ላይ። ጨዋታው ማን ያሸንፋል ግምቶቻችሁን አስቀምጡልን። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ፕሊዝ ሰብስክራይብ አድርጉልን። ቪዲዮን ገና ሲጀምሩ ላይክ አድርጉ። የፕሪማች ሪቪው ነው ከናንተ ጋር የሚያቆየን። ከመሸጋገሪያ ሙዚቃ በኋላ መለሳለሁ። አብራችሁን ቆዩ። ፉላም ከአርሰናል ክራቨን ኮቴጅ ቅዳሜ ምሽት 1 ሰዓት ተኩል የአርሰናል ስብስብ ከኢንተርናሽናል ብሬክ በኋላ ወይም ደግሞ ከሀገራት የዓለም ዋንጫ ማጣሪያና የወዳጅነት ጨዋታዎች በኋላ ዲስትራክት ሳይሆን ወይም ደግሞ መጀመሪያ ከኢንተርናሽናል ብሬክ በነበረበት ፎርም ላይ መሆኑ መገኘቱን ከሚያሳይባቸው መርሃ ግብሮች እንደ አንዱ እንደሆነ ማንሳት ይቻላል። በጣም ድንቅ ፎርም ላይ ነበረ። ኒውካስልን ወደ ሴንት ጄምስ ፓርክ ሄዶ አሸንፈዋል። በተከታታይ ደግሞ ዌስትሃምን በኤምሬትስ ማሸነፍ ችሏል። ባክ ቱ ባክ እነዚህ ሁለት መርሃ ግብሮች ካሸነፈው በኋላ የሊጉ አናት ላይ በአንድ ነጥብ ልዩነት ቢሆንም መምራት ችሎ ነው ኢንተርናሽናል ብሬክ መጥቶ የአርሰናልን አሪፍ ፎርም ያቋረጠው ማለት ይቻላል። አርሰናል ወደ ነበረበት ፎርም ተመልሶ 4 ተከታታይ የሊግ ጨዋታዎችን ማከናወን ይጠበቅበታል እና በዛም ፎርም ደግሞ ይገኛል ተብሎ ይጠበቃል። ራይስ በዚህ ጨዋታ ውስጥ ከሚጠበቁ ተጫዋቾች እንደ አንዱ ነው። ምክንያቱም ጎል ወይም አሲስት የሚያደርግ ከሆነ በዚህኛው የፉላም ክራቨን ኮቴጅ ጨዋታ ላይ በተከታታይ 3 ጨዋታዎች ጎል ወይም አሲስት ያደረገበት 3ኛ ጊዜ ይሆናል ማለት ነው። ከዚህ ቀደም ለ3 ተከታታይ ጨዋታዎች ጎልና አሲስት ያደረገው ፌብሩዋሪ 2024 እንዲሁም ደግሞ ኤፕሪል 2024 ነበር። በተከታታይ 3 ጨዋታዎች ላይ ጎል ወይም አሲስት ያደረገ። አሁን ኒውካስል ላይ አሲስት ያደረገዋል ለሚካኤል ሜሪኖ የመጀመሪያ ካምባክ ጎል። ዌስትሃም ላይ ደግሞ ራሱ ጎል አስቆጥሯል። አሁን ፉላም ላይ ጎል ወይም አሲስት የሚያደርግ ከሆነ በታሪክ በራሱ ማለት ነው 3 ተከታታይ ጊዜ 3 ተከታታይ ጎሎች ወይም አሲስቶችን ያደርጋል ማለት ነው። 3 ሚሊዮን ቃሎች ተደጋገሙ። እናም ለራይስ የኛው ጨዋታ ኢንተረስቲንግ ይሆናል። ስለ ጌም ስናወራ ግን ስለ ለንደን ደርቢ ጨዋታ ነው የምናወራው አይደለ? ራይስ በለንደን ደርቢ ጨዋታዎች በጣም ጥሩ ሪከርድ ካላቸው የአርሰናል ተጫዋቾች እንደ አንዱ ነው። 7 አዌ ወይም ደግሞ ከሜዳችን ውጭ ያደረግናቸው የለንደን ደርቢ ጨዋታዎች ላይ 6 የጎል ተሳትፎ አለው። 2 ጎልና 4 አሲስት ማለት ነው። እና በለንደን ደርቢ ጨዋታዎች በተለይ ደግሞ ከኤምሬት ውጭ በሚደረጉ ጨዋታዎች ውስጥ ራይስ በጣም ጥሩ የሆኑ የጎል የማስቆጠርና አሲስት የማድረግ ሪከርድ እንዳለው ወይም ደግሞ የጎል ተሳትፎዎች እንዳሉት ቁጥሮች ይጠቁሙና በዚህኛውም ጨዋታ ከሚጠበቁ ተጫዋቾች እንዳንዱ በሁለቱም የእንግሊዝ ብሔራዊ ቡድን ጨዋታዎች ውስጥ በቋሚ አሰላለፍ ውስጥ ነበረ ተቀይሮ ቢወጣም ማለት ነው። አርሰናል በጣም ጥሩ ሪከርድ አለው በለንደን ደርቢ ጨዋታዎች ውስጥ ማለት ነው። ካለፉት 18 የለንደን ደርቢ ጨዋታዎች ውስጥ አንድ ሽንፈት ብቻ ነው ያስመዘገበ። 13 መርሃ ግብሮችን
በለንደን ደርቢ አሸንፈው አራቱን ደግሞ አቻ ወጥቷል። ዝም ብለን አይደለም፣ በለንደን ውስጥ ግዙፍ ቡድን አርሰናል ነው ምንለው ማለት ነው። ብሬንፎርድ ወይ ክሪስታል ፓላስ ወይ ቼልሲ ወይ ቶተንሃም ሆትስፐር በለንደን ውስጥ የሚገኙ ቡድኖች ናቸው። ግን እንደ አርሰናል የለንደን ቡድኖችን በማሸነፍ ውስጥ የተዋጣ ሪከርድ ያለው ቡድን የለም። ባለፈው ዓመት ፌብሩዋሪ በዌስትሃም 1-0 ሽንፈት ያስተናገድንበት አለ። የሊጉ የመጀመሪያ ሳምንት ወይ ደግሞ ከመጀመሪያው ሲዝኖች በፊት ማለት ነውና ከዛ ሽንፈት ውጭ አርሰናል ምንም አይነት ሽንፈት አላጋጠመው ባለፉት 18 ጨዋታዎች ማለት ነው። ግን ባለፉት 18 ጨዋታዎች እያልን ቁጥሮች የምናነሳ ለመጨረሻ ጊዜ በእነዚህ 18 ጨዋታዎች ወይ ደግሞ ይሄን ቁጥር መቆጠር ከጀመርንበት ወይ የምንጀምርበት ከ2022-23 ጀምረን ነው። 2022-23 18 ጨዋታዎች በለንደን ደርቢ አርሰናል አንድ ጨዋታ ተሸነፈ ስንል ለመጨረሻ ጊዜ የተሸነፈው ዲሴምበር 2022 ማለት 2023 በፉላም 2-1 ነው በፉላም ማለት ነውና ከዛ ጨዋታ ተነስተን ነው ከዛ ጨዋታ በኋላ አርሰናል በመሃል የዌስትሃም ሽንፈት መጣበት እንጂ በለንደን ቡድኖች ምንም አይነት ሽንፈት አላስተናገደም የምንለው ማለት ነው። ከዛ ቡድን ጋር ነው አርሰናል አሁን ጨዋታውን የሚያከናውነው ማለት ነው። እርግጥ ፉላም ከብዙ ጊዜ ቆይታ በኋላ ነበረ ዲሴምበር 2023 አርሰናል አሸንፎ የነበረ ታህሳስ ወር ላይ ማለት ነው። አሁን ጥቅምት ወር ላይ የኛው ጨዋታ ይከናወናል። እንግዲህ ቪክተር ዮኬሬሽ የአርሰናል ጎል ማስቆጠር ብቸኛ ኃላፊነት ይወስዳል። ምክንያቱም ገብርኤል ኢየሱስ እና ካይ ሃቨርትዝ በአርሰናል ስብስብ ውስጥ በጉዳት ስለሌሉ ማለት ነው። ለዛ ነው ጫናው እሱ ጋር ከፍ ያለ ማለት ነው። 3 ጎሎችን በሊጉ ውስጥ አስቆጥሯል። አንዳንድ ተጫዋቾች 3 ጎል መድረስ አልቻለም። ቤንጃሚን ሴስኮ 3 ጎል ላይ መድረስ አልቻለም። ወይም ደግሞ የሊቨርፑል አጥቂ እና ብዙ ሚሊዮኖች የፈሰሱበት አሌክሳንደር አይዛክ ጎል አላስቆጠረም። ወይም ደግሞ ብዙ እየተወራለት የሚገኘው ኤኬቲኬ 3 ጎሎች ብቻ ነው ያስቆጠረው። ወይም ደግሞ በኒውካስል የሚገኘው ቮልቲሜድ ወይም ደግሞ ከቪክተር ዮኬሬሽ ከፍ ያለ ወጪ የወጣበት ቮልቲሜድ 3 ጎሎችን ብቻ ነው ያስቆጠረ። ግን በሊጉ ውስጥ ብዙ ጫናዎች ቪክተር ዮኬሬሽ ውስጥ አሉ። እርግጥ ያው ኤክስፔክቴሽን ይሆናል ሲፈርም የነበረው ኤክስፔክቴሽን ማለት ነውና እሱ ላይ ከፍ ያለ ኃላፊነት አለ። ግን አርሰናል እንደ ቲም ብዙ ጎል አስቆጣሪዎች ያሉት ቡድን ነውና ከራስ ላይ ከተቆጠሩ ጎሎች ውጭ 9 የተለያዩ ተጫዋቾች ጎል አስቆጠሩለት ከብራይተን ጋር የሚስተካከል ቁጥር ያለው ብቸኛው ቡድን ነው። ብራይተን በተመሳሳይ 9 የተለያዩ ተጫዋቾች በዚህ ውድድር ዓመት በ7ቱ የሊግ መርሃ ግብሮች ውስጥ ጎል አስቆጣሪዎች አሉት። አርሰናል በተመሳሳይ 9 ጎል አስቆጣሪዎች አሉት በ7 የሊግ መርሃ ግብሮች ማለት ነው። በሁለት አጋጣሚ ብቻ በሊጉ የመጀመሪያ 8 የመክፈቻ ጨዋታዎች 10 የተለያዩ ጎል አስቆጣሪዎች ኑሮት ያውቃሉ አርሰናል ማለት ነው። በሁለት አጋጣሚዎች ለምሳሌ 2009-10 በአራተኛው ሳምንት ገና 10 ጎል አስቆጣሪዎች ነበሩት አርሰናል በአራተኛው ሳምንት ማለት ነው። 2018-19 ላይ በ8ኛው ሳምንት ላይ 10 ጎል አስቆጣሪዎች አሉት። አሁን ከምጠራቸው ተጫዋቾች ውጭ ነገ በፉልሃሙ ጨዋታ ላይ አዲስ ተጫዋች ጎል የሚያስቆጥር ከሆነ ከነዚህ ሪከርዶች ጋር አርሰናል ይስተካከላል ማለት ነው። ቪክተር ዮኬሬሽ 3 ጎሎች አሉት። ቡካዮ ሳካ 2 ጎሎች አሉት በዚህ ውድድር ዓመት። ማርቲን ዙቢሜንዲ 2 ጎሎች አሉት። ዩሪያን ቲምበር 2 ጎል አለው። ሚካኤል ሜሪኖ 2 ጎሎች አሉት። ማርቲኔሊ 1 ጎል፣ ካላፊዮሪ 1 ጎል፣ ጋቢ ማጋሊሽ 1 ጎል እንዲሁም ደግሞ ዲክላን ራይስ 1 ጎል። የአርሰናል የዚህ ውድድር ዓመት ጎል አስቆጣሪዎች እነዚህ ናቸው። ከነዚህ ተጫዋቾች ውጭ ዛሬ ጎል የሚያስቆጥር ነገ ጎል የሚያስቆጥር ተጫዋች ካለ እንዳልኳችሁ 2009-10 እና እንዲሁም ደግሞ ከ2018-19 በኋላ በ8 የሊግ መርሃ ግብሮች ውስጥ 10 የተለያዩ ተጫዋቾች ጎል የሚያስቆጥሩበት ቡድን ይሆናል ማለት ነው። በጣም ቨርሳቲሊቲ ወይም ደግሞ ጎል የማስቆጠር ንጻሬ በብዙ ተጫዋቾች ውስጥ የሚወሰድበት ክለብ እንደሆነ ያሳየናል ማለት ነው። አንድ አርሰናል በዚህ ውድድር ዓመት በጣም ካሻሻለውና ልናነሰው ከሚገቡ ሪከርዶችና በውድድር ዓመቱ መጀመሪያ ላይ አርሰናል የዘንድሮ መልኩ የካውንተር አታክ ቡድን ይመስላል፣ የፋስት ትራንዚሽን ቡድን ይመስላል። ዳይሬክትነስ በቡድኑ ስብስብ ውስጥ ጨምሯል ብሎን አንስተናል አይደል? ምክንያቱም ቪክተር ዮኬሬሽ በነበረበት ፕሪሚየር ሊግ ወይም ደግሞ በፖርቱጋል ሊግ ውስጥ ብዙ ድሪብሊንጎችን ወይም ብዙ ድሪብል ያደረገው ተጫዋች ነው። ኖኒ ማዱኬ በጣም ቀጥተኛው ተጫዋች ነው። ኢዜ በጣም ቀጥተኛ ተጫዋች ነው። እንደዚህ በጣም ቀጥተኛ ተጫዋቾች አርሰናል ውስጥ አሉ። ከዛ ደግሞ ማርቲን ዙቢሜንዲ ያለ ፎርዋርድ ፓሶችን የሚያበዛና የአርሰናል መልክ ሳንጠብቀው ወደ ዳይሬክት ፉትቦል የተቀየረ ይመስላል ያልን ክረምት ላይ ስናነሳ ነበርና አሁን ምነግራችሁ ቁጥር እሱን ያሳያል። የአርሰናል ካውንተር አታኪንግ በዚህ ውድድር ዓመት በ7 የሊግ ጨዋታዎች ውስጥ 14 ካውንተር አታኪንጎች ወይም ደግሞ መልሰው ማጥቃቶች አሉት በ14 አጋጣሚ ማለት ነው። በሊጉ ቁጥር 1 ነው። በጣም የሚገርማችሁ ባለፈው የውድድር ዓመት በ38 የሊግ መርሃ ግብሮች 47 ካውንተር አታኮች ብቻ ነበሩት አርሰናል።
ከጠቅላላው የሊጉ ቡድኖች 17ኛ ነው በመልሶ ማጥቃት ማለት ነው። 17ኛ በጣም ደካማ ነበር በፋስት ትራንዚሽን እና በካውንተር አታክ አርሰናል ሲጫወት ማለት ነው። በዚህ ውድድር ዓመት ግን በ7 ሳምንት ውስጥ 14 ካውንተር አታካች አሉት ቁጥር 1 ነውና አርሰናል ውስጥ አሁን ኳስ የሚነጥቃችሁ ከሆነ በጣም በፈጣን ማጥቃት ውስጥ እንደሚያጠቃችሁ የሚያሳይ ይመስላል። ፔሩ ኢንካፒ በዚህ ጨዋታ ውስጥ መጠነኛ የመጫወት ደቂቃ ያገኛል ተብሎ ይጠበቃል። ከጉዳት ተመልሷል። እናም የአርሰናል ትናንትና በነበረ የአርሰናል የመጀመሪያ ልምምድ ከኢንተርናሽናል ብሬክ በኋላ ስካይ በቦታው ተገኝቶ ልምምዱን ለመቅረጽ ችሎ ነበረ። አርሰናሎች 8 ደቂቃ ለስካይ ስፖርት ፈቅደውለት ነበር ልምምዱ እንዲቀርጽ እና እንኳን ደህና መጣ አቀባበል በአርሰናል ተጫዋቾች ከጉዳት ሲያረጉለት ወይም ደግሞ ሲቀበሉት ተመልክተናል። በትናንትናው ልምምድ በዛው ካነሳው ታይቀር ማርቲን ዙቢሜንዲ ረፍት ሰጥቶት ቁሞ ልምምዱ ሲመለከት ነበር ሳይሳተፍ ማለት ነው። ሁለት ተከታታይ ጨዋታዎች በቋሚ አስተላለፍ ስለተጫወተ ሊሆን ይችላል ረፍት ተሰጥቶት ተመልክተናል። እንግዲህ አርሰናል ዲፌንስ ፔሩ ኢንካፒዮም ሲጨምር በጣም አስደናቂ እንደሚሆን ይታመናል። ከዩናይትዱ 22 ሹት ከተሞከረብን እንግዲህ በዩናይትድን ስናሸንፍ በኤምሬትስ 22 ሹቶችን ሞክረውብን ነበር። በኦልድ ትራፎርድ 22 ሙከራዎችን ሞክረውብን ነበር። ከዛ በኋላ 6 መርሃ ግብሮችን አርሰናል አድርጎ ከ10 ያነሰ ሹት ነው የተሞከረበት። ታምናላችሁ? ከ10 ያነሰ ሹት ማለት ነው። አርሰናል ጎል ማስተናገድ ብቻ ሲሆን ሹት እንድታረጉለት የሚፈቅድ ቡድን አይደለም። እንግዲህ ከኒውካስል ጋር ሴንት ጄምስ ፓርክ ተጫውተናል። ከሲቲ ጋር በኤምሬትስ ተጫውተናል። ከሊቨርፑል ጋር በአንፊልድ ተጫውተናል። እነዚህን ትልልቅ መርሃ ግብሮች እንኳን አከናውነን ከ10 ያነሰ ሹት ነው በድምር ያረጉብን ማለት ነው። በተከታታይ ጨዋታ አነስተኛ ሹት ያስመዘገቡ በሊጉ ቡድን ውስጥ ሊቨርፑል ነው። ከኤፕሪል እስከ ኦገስት 2022 ላይ ማለት ነው 9 ሹቶችን ብቻ አስተናግዶ ነበር በተከታታይ ጨዋታዎች ማለት ነው። ኦፕታ ዳታዎችን መመዝገብ የቻለው ወይም ደግሞ ማሰናዳት የቻለው 2003-4 ነው እና ኦፕታ ዳታዎችን መያዝ ከጀመረበት ጊዜ ጀምሮ በተከታታይ ጨዋታዎች ውስጥ አነስተኛ እና ረዥም ጉዞ ያከናወነው አርሰናል ነው። በረዥም ተከታታይ ጨዋታዎች ውስጥ አነስተኛ ሹቶችን ያስመዘገቡ አርሰናል ነው። 10 ያነሰ ሹት 9 ሹቶችን ያስተናገደ ባለፉት 6 መርሃ ግብሮች ማለት ነው። እናም እንዳልኳችሁ ኦፕታ ዳታዎችን መያዝ ከጀመረበት ጊዜ ጀምሮ አነስተኛ ሹቶችን በተከታታይ ጨዋታዎች ያስመዘገበ ቡድን ነው። ይሄ ደግሞ የአርሰናል ዲፌንስ በብዙ የሚያሳይ ይመስለኛል። ስለ ፉላም አንዳንድ ነገሮችን ለማንሳት ያህል ግን ፉላም ስናነሳ በዚህ ውድድር ዓመት በጣም ጥሩ ጅማሩ በሊጉ ውስጥ ካረጉ ተጫዋቾች አንዱ ለኛ ፋሚሊያር የሆነው ስም አሌክስ ኢዮቢ ነው። እንግዲህ ወደ ፉላም ቤት ውስጥ የተለያዩ ተጫዋቾች አሉ አይደለ? የኔ በጣም ተወዳጁ ተጫዋች ኤሚሊ ስሚዝ ሮ እዛ ነው የሚገኘው። አሌክስ ኢዮቢም እዛ ነው የሚገኘው። የአሌክስ ኢዮቢ ግን በጣም አስደናቂ ቁጥር አለው። 2019 ነበር ከአርሰናል ወጥቶ ወደ ኤቨርተን ያመራ። ከኤቨርተን ደግሞ ወደ ፉላም መጣ። ግን በዚህ ውድድር ዓመት በ7 የሊግ መርሃ ግብሮች ውስጥ በተቃራኒ ቦክስ ውስጥ 8 ላይን ብሬክ ፓስ ወይም ደግሞ የተከላካይ መስመሮች የሚጥስ ወይም የሚሰብር 8 ፓሶችን ያደረገ ሁለተኛው የሊጉ ተጫዋች ነው። ብሩኖ ፈርናንዴዝ ብቻ ይበልጠዋል። 9 ላይን ብሬኪንግ ፓስ ወደ ሳጥን ውስጥ ወይም ደግሞ ወደ ተቃራኒ ቡድን ቦክስ ውስጥ ማድረግ ችሏል ብሩኖ ፈርናንዴዝ። ከሱ በመቀጠል 8 ያደረገው አሌክስ ኢዮቢ ነው። እሱ ብቻ ግን አይደለም። ከላይን ብሬክ ፓሶች ውስጥ ከ9ኙ 4 የጎል ዕድል መፍጠር ችሏል። ብሩኖ ፈርናንዴዝ ካደረጋቸው 9 5ቱ የጎል ዕድሎች መፍጠር ችሏል። በተቃራኒው በተመሳሳይ አሌክስ ኢዮቢ ከ8 ላይን ብሬክ ፓሶቹ 4ቱ የጎል ዕድሎች መፍጠር ችሏል ማለት ነው። ስለዚህ ራውል ሂሜኔዝ የሚሆን ሙኒዝ እርግጥ በዚህኛው ጨዋታ የሌለም። የራውል ሂሜኔዝን ከተከላካዮች ጀርባ ያለ እንቅስቃሴ ፓስ ማድረግ ማጤን የሚችል ለዛ ደግሞ ሩጫም ሚረዳ በጣም ትክክለኛ የተመጠነ ፓስ የሚያደርግ አሌክስ ኢዮቢ ያለና የአርሰናል ተከላካዮች በትኩረት የሚከታተሉት ተጫዋች መሆን እንዳለበት ማንሳት አለብን። ፉላም 2 ተከታታይ ሽንፈቶችን ከኢንተርናሽናል ብሬክ በፊት አስተናግዷል። 2 በጣም አደገኛ የሆኑ ሽንፈቶችን ማለት ትችላላችሁ። በቦርንሞዝ 3-1 እንዲሁም በአስቶን ቪላ ደግሞ 3-1 በተመሳሳይ ማለት ነው። ከዛ በኋላ ነው በኢንተርናሽናል ብሬክ የመጣ ማለት ነውና ከዲሴምበር 2023 በኋላ 3 ተከታታይ ጌም ላለመሸነፍ ነው ጨዋታውን የሚያከናውነው ማለት ነው። ለመጨረሻ ጊዜ 3 ተከታታይ ጨዋታ የተሸነፈው በዲሴምበር 2023 ነበረ። አሁን 3 ተከታታይ ጨዋታ ላለመሸነፍ ነው እንግዲህ በዚህኛው ጨዋታ የሚያደርጉት። ደግሞ በጣም የሚገርመው ነገር በሁለቱ ጨዋታዎች ከ3 በላይ ጎሎችን አስተናግዷል። 3 ጎሎችን አስተናግዷል። ተከታታይ 3 ጎሎችን ያስተናገደው ለመጨረሻ ጊዜ ፉላም ሴፕቴምበር 2020 ነው። በ4 ጨዋታዎች ውስጥ ከ3 በላይ ጎሎች ተቆጥሮበታል ማለት ነው። በ4 ተከታታይ ጨዋታዎች ውስጥ ማለት ነው። በጣም የሚገርመው በዛ ወቅት ሴፕቴምበር 2024 ተከታታይ ጌሞች ላይ 3 በላይ ጎሎች ሲቆጠሩበት አንዱ አርሰናል ነበረ እንዲያረግበት ማለት ነው። አርሰናል 3-0 አሸንፎት ነበር። አሁን ደግሞ 3 ተከታታይ ጎሎች አርሰናል ጋር ተገናኝቷል። አርሰናል 3 በላይ ጎል የሚያስቆጠርበት ከሆነ ከሴፕቴምበር 2020 በኋላ 3 ተከታታይ ጨዋታዎች ውስጥ ከ3 በላይ ጎሎችን ያስተናግዳል ማለት ነው። ያኔም አርሰናል ነበር፣ አሁንም ደግሞ አርሰናል ይኖራል ማለት ነው። ግን ደግሞ
እነዚህ ሁለት ሽንፈቶች ያስተናገደው ከሜዳው ውጭ ነው፣ ወደ ቦርንሞዝ እና ወደ ቪላ ፓርክ አቅንቶ ማለት ነው። በሜዳው ግን በጣም ጥሩ ሪካርዶች ነበሩት። ከማንቸስተር ዩናይትድ ጋር አቻ ተለያየ። ከዛ በኋላ ብሬንፎርድ እና ሊድስን ማሸነፍ ቻለ ማለት ነውና ጥሩ ሪካርድ ነው ያለው በሜዳው ማለት ነው። አርሰናል ማሸነፍ የሚችል ከሆነ በክራቨን ኮቴጅ ከዲሴምበር 2023 በኋላ 3 ተከታታይ ጨዋታዎችን በሜዳው ያሸነፈበት ጨዋታ ይሆናል ማለት ነው። ደግሞ አሉ ይሄን ቁጥር ጥሩ ቁጥር ስለሆነ ማለት ነው። ክራቨን ኮቴጅ ላይ 3 ጨዋታ በተከታታይ ያሸነፈው ለመጨረሻ ጊዜ 2023 ነበር እና አርሰናልን ማሸነፍ የሚችል ከሆነ በዚህኛው መርሃ ግብር ላይ ከዛ በኋላ ለመጀመሪያ ጊዜ በ3 ተከታታይ ጨዋታ በሜዳው ድልን ያደረገበት ይሆናል ማለት ነው። በአርሰናል በኩልስ ኦዲና ኖኒ ማዱኬ አይኖሩም። ቡካዮ ሳካ በቋሚ አሰላለፍ ይጀምራል። እንዲሁም ደግሞ ቪክተር ኬሬሽ በተመሳሳይ በቋሚ አሰላለፍ ይጀምራል ተብሎ ይጠበቃል። ለሁለት ቦታዎች 3 ተጫዋቾች ይፋለማሉ። ጋቢ ማርቲኔሊ፣ ሊያንድሮ ትሮሳርድ እና ኤብሬች ኢዜ ለሁለት ቦታዎች ለግራ መስመር አጥቂና ለ10 ቁጥር ቦታ ላይ ከሶስቱ ሁለቱ ይፋለማሉ ማለት ነው። የፊት መስመሩ እንደዚህ አይነት መልክ ይኖረዋል። በእነሱ በኩልስ ኬኒ ቴት የመሀል ተከላካያቸው አይኖርም። እንዲሁም ደግሞ የአማካይ ስፍራ ተጫዋቹ ሳሳ ሉኪች አይኖርም። በጣም ለአርሰናል ጥሩ ይመስለኛል የሳሳ ሉኪች አለመኖር። እንዲሁም ደግሞ ሙኒዝ የአጥቂ ስፍራ ተጫዋቻቸውም እንዲሁ በጨዋታው ውስጥ አይኖርም በፉልሃም በኩል ማለት ነው። የእርስ በርስ ግንኙነታቸውን እንመልከት። እንግዲህ አርሰናል ፉልሃም ላይ በጣም ጥሩ ሪካርዶች ነበሩት ለአመታት ከ2012-13 ሲዝን በኋላ በተከታታይ ወደ ክራቨን ኮቴጅ ሄዶ ማሸነፍ ብዙ የሚከብደው ቡድን አልነበረም ለአርሰናል ማለት ነው። ግን አሁን በቅርብ አመታት ውስጥ ልክ አይደለም። ለምሳሌ ባለፉት 2 ተከታታይ ክራቨን ኮቴጅ ባመራባቸው ጊዜያቶች አላሸነፈም። አንዳቻ ወጣ፣ አንድ ተሸነፈ። ዲሴምበር 2023 ያልኳችሁ ማለት ነው ሽንፈት ያስተናገደ። ባለፈው ውድድር ዓመት ደግሞ አቻ ወጣ ነው ወደ ክራቨን ኮቴጅ ባመራንበት ማለት ነውና በጣም ጥሩ ነበር ነው። ያለፉት ቅርብ 2 አመታት ግን ልክ ያልነበር ነው። 1960 ነው ለመጨረሻ ጊዜ ተከታታይ ጨዋታዎችን ወደ ክራቨን ኮቴጅ ሄደን ሳናሸነፍ የቀረ ነው ማለት ነው። ከ1960 ላይ 6 ተከታታይ ጨዋታዎችን ወደ ክራቨን ኮቴጅ እያመራን ማሸነፍ ተቸግረን ነበረ። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ በዚህኛው መርሃ ግብር ውስጥ 3 ማናሸነፍ ከሆነ 3 ተከታታይ ጨዋታዎች ወደ ክራቨን ኮቴጅ ሄደን ለማሸነፍ የምንቸገርባቸው ማለት ከ80 አመታት በኋላ ማለት ነው። ካላሸነፍነ ከ80 አመት በኋላ ነው ወደዚህ ስቴዲየም ሄደን ለተከታታይ ጨዋታዎች ለማሸነፍ የምንቸገርበት መርሃ ግብር የሚሆነው ማለት ነው። እንግዲህ ፉልሃም ከአርሰናል ጋር ያለፉትን 14 ጨዋታዎች ውስጥ አንድ ድል ብቻ ነው ያለው። አንድ ድል ብቻ እንዳልኳችሁ ዲሴምበር 2023 ያሸነፉን ጌም ብቻ 2-1 ያሸነፉን ጌም ብቻ አለ። 4 ጨዋታዎች አቻ ወጥተናል። በ9 ጨዋታዎች ደግሞ ሽንፈት ቀምሰዋል ፉልሃሞች ወይም ደግሞ አርሰናል አሸንፏቸዋል ማለት ነውና ከ14 ከአርሰናል ጋር ያለ ግንኙነት ውስጥ አንድ ድል ብቻ ነው ያሉት። ባለፉት 20 ደግሞ የአርሰናልና የፉልሃም ግንኙነት አርሰናል ቢያንስ በየጨዋታው አንድ ጎል ያስቆጥራል። በ20 ያለፉት የፉልሃምና የአርሰናል ግንኙነት ውስጥ አርሰናል በየጨዋታው ቢያንስ አንድ ጎል ያስቆጥራል። ቢያንስ ማለት ነው። ከዛ በላይ ጎሎችን ደግሞ ያስቆጥራል ማለት ነው። በጣም ጥሩ ሪካርድ እንዳለው ቁጥሮች በደንብ ፍንትው አድርጎ ይጠቁማሉ ማለት ነው። ኦፕታ ይህን ጨዋታ የማሸነፍ ግምት ለአርሰናል ሰጥቷል 56.7%። ይህን ጨዋታ አርሰናል ያሸንፋል ይለናል። እንዲሁም ደግሞ ፉልሃም በ21.5% ይህን ጨዋታ የማሸነፍ እድል አለው ይለናል። ጨዋታው ባቻ ውጤት የመጠናቀቅ እድሉ የቅዳሜ ምሽት የ1 ሰዓት ተኩል ጨዋታ 21.8% ነው። በጨዋታው ውስጥ የኛ ግምታዊ ያስተላልፍ ወይም ደግሞ ሚካኤል አርቴታ በጨዋታው ውስጥ ይዞት ሊገባ ይችላል ብለን ብናስበው አስተላልፍ ያው እንደሚጠበቀው ዴቪድ ራያ ይኖራል። ዘንድሮ በተከታታይ ጨዋታዎች ያደረጉ የሚገኙት ሁለቱ ፉልባኮች ሪካርዶ ካላፊዮሪና ዩሪያን ቲምበር በግራና በቀኝ ይኖራሉ። ዊሊያም ሳሊባና ጋቢ ማጋለሽ ደግሞ የተከላካይ ስፍራውን ይመሩታል። ማርቲን ዙቢሜንዲ ከዲክላን ራይስ የአማካኝ ስፍራውን በዳብል ፒቮት ዳብል 8 እና 6 ቁጥር ሆኖ ይጫወታሉ። ኤብሬች ኢዜ የአርሰናል 10 ቁጥር ሆኖ ይጫወታል ብለን እናስባለን። በሁለቱ መስመሮች ላይ ሊያንድሮ ትሮሳርድ እና ቡካዮ ሳካ ይኖራሉ። በቀኝ በኩል ቡካዮ ሳካ፣ በግራ በኩል ሊያንድሮ ትሮሳርድ እንዲሁም ደግሞ ቪክተር የኬሬሽ የአርሰናል የፊት መስመር ይመራል ብለን እንገምታለን። የጨዋታ ግምቶቻችሁን ለእናንተ ደግሞ ታስቀምጡበት ሰዓት ደረሰ። አሁን ፉልሃም ከአርሰናል ቅዳሜ ምሽት 1 ሰዓት ተኩል ጨዋታው ማን ያሸንፋል? ግምቶቻችሁን አስፍሩልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮን ላይክ ያላረጋችሁ ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ የምታደርጉ ወዳጆቻችን ደግሞ ሰብስክራይብ አድርጉት። ባይ መልካም ቀን።